يا الله الله يا الله الله يا الله. بسم الله الرحمن الرحيم. الحمد لله رب العالمين والعاقبة للمتقين ولا عدوان إلا على الظالمين والصلاة والسلام على أشرف الأنبياء والمرسلين وعلى آله وصحبه إلى يوم الدين. وبعد أيها المشاهدون الكرام، السلام عليكم ورحمة الله تعالى وبركاته. أعوذ بالله من الشيطان الرجيم. ألم تر إلى الذين أوتوا نصيبا من الكتاب يشترون الضلالة ويريدون أن تضلوا السبيل. يقول الله عز وجل ألم ترى لتعجب نو الدرسها من يدرسها أيسقرمم تقرم أيها المخاطب إلى الله ነገሩ አስገራሚና የሚያስዓጅብ ጉዳይ ስለሆነ ወደ ማን إلى الذين أوتوا نصيبا من الكتاب الكتاب የሚለው አሁን እዚህ ላይ ማን ነው? ይሁዶች ነውና የተውራትን እድል ያገኙ ሰዎች ማለት ተውራትን የማወቅ እድል ተሰጥተው ኡቱ ነሲበን ተንዊኑ ሊተቅሊል ነው። ነሲበን ትንሽ የሆነ ጠለቅ ያለ እውቀት ባይኖራቸውም እንደ ነገሩ ግን ተውራትን የማወቅ እድል በትንሹም ቢሆን ተሰጥተው የሽተሩነ ضላለተ ቢልሁዳ ቅኑ መንገድ ቀይረው ጥመትን የሚይዙ ሰዎች አይገርምህምን ይላል አላህ። ይሄ ያስገርማል። ይብዛ የሚነስም እንደ ነገሩ ተውራትን እናውቃለን ብለዋል። ተውራት ደግሞ የሚያዛቸው ምን እንዲሆኑ ነው? ኢሳም ሲመጡ ከዛሊከ ረሱሉ አለይሂ ሰላቱ ወሰላም የኛ ነብይ ሙሐመድም ሲመጡ እነሱን ተከትለው በእነሱ አምነው ሐቅን እንዲያሰራጩ ሐቅን እንዲያስፋፉ እንጂ እውነትን ትተው ጥመትን እንዲቀበሉ አይደለም። ግን እነሱ እውነትን ትተው የሽተሩነ ضላለተ ቢልሁዳ ያን ቅኑ መንገድ ተውራት የሚያዛቸውን ትተው ምንን ያዙ? ጥመትን ያዙ። ይሄ ብቻ አይደለም የሚገርመው፣ ወዩሪዱና አን ተضሉ ሰቢለ አልፎ ተርፎ እነሱ የትክክለኛ መስመርን ዲነል ኢስላምን ተውራት የሚያዘውን ኢንጂል የሚያዘውን ስላልተቀበሉ እናንተም ያንን ጃዳ የሆነውን ትክክለኛውን መንገድ ለቃችሁ እንደነሱ እንድትጠሙ የሁል ጊዜ ፍላጎታቸውና የሁል ጊዜ ጥረታቸው ነው። አንድ ሰው በጥሜት ላይ ካለ በመጥፎ ነገር ላይ ካለ ሌሎች በጥሩ ነገርና በቅን መንገድ ላይ እንዲሆኑ አይፈልግም በጭራሽ። እንደሱ እነዛም ጠማማ ሆኖ በጥሜት እኩል እንዲሆኑ ነው የሚፈልገው። ስለዚህ የነሱ ጥመት የነሱ ከሐቅ መልቀቅ አልበቃቸው ብሎ እናንተም ተሳስታችሁ ደግሞ በጥመት ውስጥ በቦላል ውስጥ እንድትገቡ የሚጥሩ ሰዎች አይገርሙም? በጣም ያስገርማል። አያውቁም እንዳይባሉ እንደ ነገሩ ያውቃሉ። ተውራት ነግሯቸዋል። ከዛሊከ አህለል ኪታቦች ካል ኢንጂሉንም ያካታል፣ ያንንም ያውቃሉ። አልፎ ተርፎ እነሱ ለትንሽ ጥቅም እውነትን ለውጠው ለጥቅማቸው አድረው ሌላውም ደግሞ በዛው እንደነሱ የጥቅም ሰው ሆኖ ጥሜትን እንዲይዝ ሐሰዳቸው በጣም የጠነከረ ስለሆነ ወዩሪዱና አን ተضሉ ሰቢለ በሌላ ቅራአት ወዩሪዱና አን ተضሉ ሰቢለ ሰዎችን መንገድ እንዲታሳስቱ መሳሳት ብቻ ሳይሆን ሌሎችንም እንዲታሳስቱ ሌሎችንም ተጦሪቀል ጃዳው ከትክክለኛው ከዲነል ኢስላም እንዲታስወጡላቸው የሚፈልጉ ሰዎች አይገርሙም? በጣም የሚገርሙና የሚያስደንቁ ናቸው ይላል አላህ። እንግዲህ ይሁድ ማለት እንደዚህ ናቸውና እሺ ወላሁ አዕለሙ ቢአዕዳኢኩም ወከፋ ቢላሂ ወልያን ወከፋ ቢላሂ ነሲራ። ወላሁ ስብሓነሁ ወተዓላ አዕለሙ ሚንኩም እናንተ ከምታውቁት የበለጠ እኔ ያውቃለሁ ይላል አላህ። በምን ቢአዕዳኢኩም የእናንተን ጥላቶች። እኛ መቼም እንደነገሩ
አንዳንድ ጊዜ ዟሂር በሚያሳዩት እንቅስቃሴ በሚናገሩት ቃል በተለያየ ተግባራቸው እነዚህ የኛም የኢስላምም ጥላት ናቸው ብለን ነው የምናቀውና እነዛ ተደብቀው ደግሞ ከኛው ጋር ሆነው ጤነኛ መስለው ደግሞ ለዲንም ሆነ ለአህለ ዲኑ ለኢስላምም ለአህለ ኢስላም የሚጎዱትን ደግሞ አላህ የሚያቃቸውማ ከሞከም እኛም አወቅን ብለን ሙተናል። በደረስንበት በተከታተልነው ከለ ጥላት እንደዚህ ናቸው የዲን እንዲሁም የአህለ ዲን ጥላት ናቸው ስንል አላህ ግን ምን አለ? ወላሁ አዕለሙ ቢአዕዳኢኩም ከናንተ የበለጠ ብዙ እናንተ የማታቋቸውን ጥላቶቻችሁን እኔ ያውቃቸዋለሁ። ፈህዘሩሁም ተጠነቀቁ እየነገርኳችሁ ነው። በተለይ አይሁዶች አህለል ኪታቦች የሚሉት ሰዎች እኛ የምናቃቸው ብቻ ሳይሆኑ ሰርገው ገብተው ከኛ ጋር ለኛ ጸር የሆኑ ለኢስላም ጸር የሆኑ ብዙ ጥላቶች አሉ። ብዙ ጥላቶች ካሉ እንኳንስ አላህ የሚያቃቸው እኛ የምናቃቸውም ያላቸው ተንኮል ያላቸው ዝግጁነት በተንኮልም ሆነ በገንዘብም ሆነ በተለያየ ነገር በጣም ርቀው የሄዱ ናቸውና ይሄ አንዳንድ ضعفاء ኢማን የሆነን ሰው ሊያስጨንቀው ይችላል። እንኳን አላህ የሚያቃቸው ጥላቶች እኛ የምናቃቸውስ መች ቀላል ናቸው? ዙሪያውን ነይ ሁሉ ተብትበውን ነይ ሁሉ በእኛ ላይ ዙረው እኛ ምንድነው ስኬታማ ምን ሆነው ምንድነው የሚበቃን እንዲያንል አላህ ምን አለ? ወከፋ ቢላሂ ወልያ አብሽሩ እናንተ የምታቋቸውም የማታቋቸውም ጥላቶች ቢበዙም በእነሱ ላይ ያለን እነሱ የሚያመጡትን ضرر ለመከላከል እኔ በቂያችሁ ነኝ ይላል ኻሊቀ ሰማዋት ወልአርድ። የሰው ልጅ በአላህ ከተመካ ኻሊቀ ሰማዋት ወልአርድ አለኝ ካለ የፈለገውን ጥላት በራሱ ጸጉር በመሬቱ ሳር ቀድር ቢበዛም ምንም አይደለም። በኻሊቀ ሰማዋት ወልአርድ ሀያልነታቸው ተንኮላቸው የረቀቀ ሆኖ ብዙ ነገር አስቸጋሪ መሆናቸው በእኛ አንጻር ስናይ እንጂ በአላህ አንጻር ስናይሳ ምንም እዚህ ግቡ የሚባሉ አይደሉምና ወከፋ ቢላሂ ወልያ የሊ አምረኩም አብሽሩ ከነሱ የሚመጣውን ለመከላከል በእኔ ይብቃ። ከፋ ቢላህ ወከፋ ቢላሂ ነሲራ እናንተ ደግሞ የምፈልጉትን ለማሳካት ረዳትም በእኔ ይብቃ። እነሱ ይተባበራሉ። አህሉ ዶላል ከአህለ ዶላል ጋር እየሆኑ በገንዘቡም በእውቀቱም በምኑም ተረዳርተው ተባብረው ሀታ እርስ በርሳቸው ባይግባቡ እንኳ ለኢስላምና ለአህለል ኢስላም ሲሏቸው ግን አንድ አካል አንድ አምሳል ሆነው ብዙ ችግሮችን ያደርሳሉ። ረዳታቸው ብዙ ነው። ግን ኻሊቀ ሰማዋት ወልአርድ ምን አለ ደግሞ ይሄ ላይ ወከፋ ቢላሂ ነሲራ እኛን የሚረዳ ከኛ ጎን የሚቆም የለም ብላችሁ ልትሸበሩ ምንም ጥላት ቢበዛባችሁም የምፈልጉትን ለማሳካትም በእኔ ይብቃ። በእናንተ ላይ ያፈጠጠውንና የሚመጣውን ችግርም ለመከላከል ወከፋ ቢላሂ በእኔ ይብቃ። ከእኔ ውጭ እንዲያው የፈለገውን ያህል በእውቀቱ በመሳሪያው በተለያየ ከጎኑ ቁሟል ረዳት ነው ብንል በአላህ ረዳትነት አንጻር ስናየው ምን ይገናኛል? እንደጨራሽ ነው። የአላህን ረጅነት ያገኘ ሰው የሌላው ረጅነት ቀረብኝ ብሎ ምንም ነገር ሊሰማውም አይገባም። ለሌላው ተከላካይ በመሳሪያውም በእውቀቱም ያደረሰው ሌላ ከጎኑ የቆማለ ብንል ደግሞ ጥላትን በመከላከል ከአላህ የበለጠ ማን ምንም አንዴ ዞር ያለ ጊዜ እንደነሱ የብዙ አመት ዝግጅት የሚያስፈልገው ጌታ አይደል? ከዛሊከ እንደነሱ በሚያውቁት መሳሪያ ማዘጋጀት የሚያስፈልገው ጌታ አይደል? እንደው ዝም ብሎ እሳቱና ቅጠሉን ያስነሳው ጊዜ ነው እኮ ኻሊቀ ሰማዋት ወልአርድ ከአለም የግነው ቢልአምስ እንኩት ሲያረግ ትናንት እንዳልነበሩ እነሱ የብዙ አመት ዝግጅት ነው የሚያደርጉት በመከላከያው በመሳሪያው በምኑ። ኻሊቀ ሰማዋት ወልአርድ ግን ከሙእሚኖች ከዞረ የፈለገውን በንፋስ የፈለገውን በውሃ የፈለገውን ከዛሊከ በተለያየ ነገር አላህ ይጣማል ባሉት ነገር እንዳልነበር አድርጎ ያጠፋቸዋል። እና ጥላት ብዙ ነው፣ ምንም ጥያቄ የለውም ለዲነል ኢስላም እናንተ የምታቁትም እናንተ የማታቁትም። ግን እናንተን የሚመጣውን ችግር ለመከላከል ይሁን እናንተን ለመርዳት በኻሊቀ ሰማዋት ወልአርድ በቂነት በሱ የተካተተ ነው። በሱ ይብቃችሁ ነው የሚለው። ከፋ ቢሂ ሌላ ያስፈልግም እያለ ነው። ሚነ አለዚነ ሃዱ ዩሐርፉነ አልከሊመ ዐን መዋዲዒሂ ወየቁሉነ ሰሚዕና
ويقولون سمعنا وعصينا واسمع غير مسمع وراعنا لجا بألسنتهم وطعنا في الدين ولو أنهم قالوا سمعنا وأطعنا واسمع وانظرنا لكان خيرا لهم وأقوم ولكن لعنهم الله بكفرهم فلا يؤمنون إلا قليلا من الذين هادوا كنزاك أيهوداوچم ተንኮላቸው የረቀቀ ነው ስራቸው ከባድ ነው ብለናል እና ከሚሰሩት ቀባኢህ ከሚያደርጉት በዲን الاسلام ላይ ጦርነት አንዱ ምንድነው من الذين هادوا يحرفون الكلمة كلم الله توراة የሚያጣምሙ የሚቀይሩ አሉ عن مواضعه ከዛ ከነበረበት ስለ ረሱል አለይሂ ሰላቱ ወሰለም ጥሩ ሲፈት የሚናገረውን ረሱሉ ሙዕተዲሉል ቃማ ናቸው ካለ ቁመተው አጭርም በጣም ረጅም የማይባሉ ያለውን በጣም ከሚገባ በላይ ረጅም የሆነ ቀጅላላ ማን ቀጥ ብሎ ሊደርስበት የማይችል ብለው ይጽፉታል እዛው ላይ መልካቸው የሰው ልጅ የሚስብ ቀይ ዳማ ነው አይናቸው የሚያምር አይነ ኩሌ ነው ሲሏቸው እዛው ላይ ያረጉና ቢጫ የሆነ ከዛሊካ አይኑ ደሞ ድመት አይን ጮንጮና የሆነ ብለው ይጽፋሉ እዛው ላይ የረሱልና አለይሂ ሰላቱ ወሰለም ሲፈት ሌሎችንም ከዛሊካ አማዋዲህ ከዛሊካ ረጅም አለባችሁ የተባሉትን የተለያየ ረጅም ሊያስገድሉ የሚችሉ ማዓሲዎችን በምን በጀልድ ይቀይሩታል ግርፋት ነው እንጂ ጀልድ አይደለም ይያሉ ይቀይራሉ من الذين هادوا يحرفون الكلمة عن مواضع አንዱ ትልቁ አደጋቸው ታሪፍ የይሁዶቹ በእዶቹ ታሪፍ الكلمة ቃልን በቃል መቀየር ነው በእዶቹ ደግሞ ከዛ በዛም ሰዓት የነበሩትም አሁን እንደሚሰሩትም ደግሞ ሙሐሪፉ ዘማኒና እንዳሉት التحرير والتنوير ላይ እንደነብኑ አሹር ታሪፋቸው የምንድነው አሉ የይሁዶች ተልኮን ያዙ በዲን الاسلام ላይ ያሉ ቁርአንን የሚሐርፉ ሰዎች ማዕናን ነው የሚሐርፉት እንጂ ቃላትን አይደለም አሉ በነገራችን ላይ አይሁዶች ብዙ ጣሩ በዲን الاسلام ላይ ብዙ ሲጥሩ በጦርነት ጣሩ አሉ አልተሳካም በስም ማጥፋት ዘመቻ ጣሩ ምናሉ አልተሳካም hatta ቁርአንን ቀይራለን ብለው ጣሩ አልተሳካም እንደውም ከጣሩት አንዱ ومن يبتغي الاسلام دينا فلا يقبل منه وهو في الاخره من الخاسرين ነው የሚለው ቁርአን አይደለም ومن يبتغي غير الاسلام دينا ከዲን الاسلام ውጭ ያለን ሃይማኖት ነው ብሎ የሚያስብና ከዲን الاسلام ያለን ሃይማኖት መመሪያ አድርጎ የያዘ ሰው አላህ فلا يقبل منه የፈለገውን ቢሰራም ተቀባይነት የለውም وهو في الاخره من الخاسرين በመጨረሻውም ዓለም ከሚከስሩት አንዱ እሱ ነው ከዲን الاسلام ውጭ የሚከተል ነው የሚለውን ቁርአን ومن يبتغي غير ያለችውና ወጡና ምን ብለው አሳተሙ ومن يبتغي غير ስትወጣ ምንድነው የሚሆነው ومن يبتغي الاسلام ሆነ እኮ ሲያዝ አይደለም ነው እኮ የሚሆነው እስልምናን ሃይማኖት ነው ብሎ እነሱ በሐረፉት የሚሆነው ምንድን ነበር ومن يبتغي الاسلام دينا እስልምናን ሃይማኖት ነው ብሎ የሚያስብ ካለ فلا يقبل منه اعوذ بالله من الشيطان እስላም ተቀባይነት የለውም ቁርአን ከዛሊከ ከዚህ ቀጥሎ ሊሆን የሚችለው ምንድነው وهو في الاخره من الخاسرين ይሄ ታሪፍ የሚባላል አንድን ቃል በማውጣት በመጨመር ይሄን አሳተሙ አሰራጩ hatta እኛ ሀገር እስከሚገባ ድረስ በተለያዩ ከተማዎች ደርሶ ነበር ያ ቁርአን ደርሶናል የሚሉ ሰዎች እስከ ቅርብ ጊዜም ነበሩ ይሄም አልተሳካም ግን የብዙ አመት እቅድና የብዙ አመት ስኬት እንዲሆንላቸው አስበው የሰሩት የፈበረኩት ቢኖር ምንድነው በዲን الاسلام ስም ሆነው እስላምን የሚከተሉ መስለው እስላምን መሐረፍ ቁርአንን መሐረፍ የሚሐርፉት በምንድነው በለፍዝ ሳይሆን በማዕና ተህሪፍ ቢልማዕና ልክ ወሃቢያው እንደሚሰራው ማለት ነው አንዱ ትልቅ የይሁዳን አላማ አሳካ ከሚባለው በሁሉ ተጥሮ ያልተቻለውን ወሃቢያን በመፈብረክ አሳክተዋል በምንም ሙሐሪፎችም ናቸው
የሚያርፉት ምንድነው ከተባለ ትርጉምን ማጣመም ነው እንጂ ቀጥታ ቁርአንንማ ስንት ቁርአን ያሐፈዛለ ስንት የሚከታተላለ አንዲትን ፊደል ቢጨምሩ ቢቀንሱ ቶሎ ይነቃል። ለፍዞል ቁርአኑ እንደ ተውራት እንደ ኢንጂል ቃላቱን መቀያየር አልተቻለም። ግን ቃልን ማጣመም ለምሳሌ ያህል አርህማኑ አርሽ استوى ያለው ይሆናል የንዚሉ ረቡና ሊሆን ይችላል የዲ ያለውን ሊሆን ይችላል ከذلك እነዚህን ቃላቶች ቁርአን ላይ እንዳለ ተቀምጠዋል። አላህ የፈለገባቸው ነገር አለ ግን ነግሮናል በሚል ሰዎች ልክ እውነትም የአላህ ቃል ነው ብለው እንዲያምኑ እና ሰዎች ያንን እውነት ብለው እንዲቀበሉ አግባብ ያልሆነን ትርጉም ይሰጣሉ። አሁን በቀላሉ አንድ ሰው የእርስ በርስ እንኳን አይደለም የቁርአንን በላጋ 50 100 አይነት ፈን ለተፍሲር የሚያስፈልገውን ይቅርና በቀላሉ ትንሽ አማርኛን ለመረዳት ጥሬ ቃሉ ቀጥታና ምን እንዴት ተፈለገበት የሚያስይዙ እኮ የተለያዩ ነገሮች አሉ። አንድ ሰው እንበልና ሁለት ሰዎች ሰምተውታል። መሐመድና ሰይድ ኸድር ምን እያለ ነው? እኔ እኮ ለዘመዶችም ሆነ ለሌላው ሰው ለጓደኞቼ ሆዴ ሰፊ ነኝ ብሎ ቢያወራ ሆዴ ሰፊ ነኝ ብሎ ነው ያወራው አይደለም? አንዱ ተነስቶ ምን ሊል ነው? አይ ሆዴ ሰፊ ነኝ ያለው ኸድር እኮ ቻይ ነኝ ቶሎ አልቆጣም ቢበድሉኝም እኔ መልሼ በደልን አይደለም ለነሱ መመልሰው በጥሩ ነገር ነው ማለቱ ነው አለ። አንደኛው ደግሞ ብድግ አለና ምን አለ? አይ ብሏል ብሎ ሆዴ ሰፊ ነኝ ማለት በጣም እንደው አንድ ቤት የሚያህል ሆዴ ያለኝ ማለቱ ነው። ሆዱ ሰፍቷል ቢል የማንኛው ነው ትክክለኛው? ይገባል እኮ አይደለም? እሺ ብድግ ብሎ አሁንስ አንዱ እኔ እንዲያው እጄ ረጅም ነው ብሎ ቢያወራ ሁለቱ ሰምተዋል አይደል? እጄ ረጅም ነው ብሎታል እኮ አይደለም? እጄ ረጅም ነው ማለት ከኛ የተለየ እንዲያው ስንት ሜትር እጅ አለው ማለት ነው። አሁን ሀብያ የሚልህ ምንድነው? እጄ ረጅም ነው ብሏል ረጅም ነው ይላል። ይሄኛው አላህ ረጅም ነው ብሎ ሊናገር የፈለገበት ነው ከሁለቱ ወሬ። አሁን ለሄ ለዓዋሙ ምን ይሉታል? እሱ ራሱ እኮ ነው ቁርአን እንኳን ሐርፍም ረጅም ነው እጄ ብሏል ረጅም ነው ይላል። አማርኛ ሲያወራ አንድ ሰው እንዲህ አይነት ነገር መኪና ልገዛ ነበር ከዛሊከ ቤትም ልገዛ ነበር እንደው ለትንሽ እጅ አጠረ አለ። እሺ ምን ማለት ነው እጅ አጠረ ማለት? አቅል ብቻ ነው የሚፈልገው። ይሄ ኢልም አይደለም እኮ የተወሰነ ነገር እጅ አጠረኝ ነው። እሺ እንደሌላውና እናንሳና ለምሳሌ አንዱን ካሁን በፊት መሪ የነበረውን ወይ በ60ዎቹ 50ዎቹ አካባቢ ላይ እኮ አልጋው መነቃነቅ ጀምሮ ነበር። አልጋው የተነቃነቀው በዛ ነው ቢባል ምን ማለት ነው? ወንበሩ ተነቃነቀ ቢል የሚተኛበት አልጋ ጣውላው ተናወጠ አይልመችም። አንድ አቅል ያለው ሰው አይ ቀጥታ ቃላቱ ይገባል። አሁንም አርህማኑ አርሽ استوى አላህ ምን ሊነግረን እንደፈለገ ቢየዲሂል ሙልክ ሲል ምን ሊነግረን እንደፈለገ የንዚሉ ረቡና ሲል ረሱል አለይሂ ሰላቱ ወሰላም ሲነግሩን ዑለማዎቹ በትክክል አሁን እንዳልናቸው ይችን ቀላሏን አማርኛ እንድኛ እንዴት ተረዳ ነው ዑለማዎች በአግባብ ተረድተው ማዕናውን ሲያስቀምጡ ወሃቢያ ሙሐሪፍ ቢል ማዕና ለፍዙም መንካት አይችሉም። መጡና ሐርፈው ልክ የሁዶቹ አላህ ሰማይንም መሬትንም ፈጥሮ ደክሞት ቅዳሜ ቀን አርሽ ላይ ተንጋሎ አለ የሚል ሲፈስ ሲሰጡት ማመሰና ሚን ልጉብ አላህ አረኔ በዲካም መገለጽ የት አይደለሁም ብሎ ነው መልስ የሰጣቸው። አሁን ይሄንንም እንዲህ አይነቶቹን ነገሮች ሁሉ ያሐርፋሉ እና እብነ አሹር እንዲያሉት من الذين هادوا يحرفون الكلمة عن مواضعه እነዛ ዋናዎቹ ተውራት ላይ የነበሩትን ይሁዶች ቁርአንን ይቀይራሉ ያጣምማሉ ስትል እነሱ የፈበረኳቸው ባሁኑ ወቅት ያሉትን የዋሃቢያንም ተሕሪፍ ማጣመም እንዲያትረሱ የዘመናችን አይሁዶች ምንም ጥያቄ የለውም የነሱ የልጅ ልጆች እነሱ ናቸው ነው። ምንም ካለ ምንም ጥያቄ ሁሉ ጊዜ ተከታተል ባህሪያቸው ውሸታቸው ተንኮላቸው ገንዘብ ይዘው አለመጥገባቸው ለስልጣን መስገብገባቸው ምናምን ዲናል ኢስላም ማንቆሻሻቸው ስታይ አይሁዳ ያው የነሱ ፋብሪካ ሆቢ ናቸው የምንለው ብዙ ጊዜ ደጋግመን ካለ ምንም ምክንያት አይደለም። ቁርአንም ስለሚነግር ታሪፍ በሁለት መልኩ ማዕናን ከቀየረ ሙሐሪፍ ነው፣ ለፍዟን አንስቶ ከቀየራት ምንድነው ሙሐሪፍ ነው። ስለዚህ من الذين هادوا يحرفون الكلمة عن مواضعه አሁን አይሁዳ ዲናል ኢስላምን ለማጥፋት የቤት ስራቸውን የጨረሱ ነው የሚመስለኝ። እኔ ብዙ የሚያደክማቸው አይመስልም። የዋሃቢያ ስር መሰረቱ እንደና አዲ እንደነ ሰሙድ ንቅል ብሎ ከዲናል ኢስላም ላይ እስካልጠፋ ድረስ ምን አደከማቸው እንዴ?
የውጭ ሌባ የሚያስፈልገው እኮ ከውስጥ ያለ ሌባ የማያቀብል በር ከፍቶ የማይሰጥ ከሆነ እንጂ ከውስጥ ራሱ ሌባ ካለው እሱ በር መስበር፣ ሌላ ማድረግ፣ በጨለማ መምጣት አያስፈልገውም። ዝም ብሎ በተቀጣጠሩበት እያዘለቀ መስጠት ብቻ ነው። ዲነል ኢስላምን ቦርብሮ ሰው አንድ አሻንጉሊት እንዲያመልክ አርሽ ላይ የሚቀመጥ ወደ መሬት የሚወርድ ግርጅ ያለው ከዛሊከ እንደዚህ ባት ያለው ምናምን ሁለት እጁ በአንድ ጎን የሆነ ጌታ አሻንጉሊት ለማምለክ ይሁዳ መጣር ያስፈልገዋል። ለመስጂድ ገብተው እያስተማሩላቸው ነው። ሙሐሪፍ ከነህ በላይ ማንም ሰው ሊያመጣ አይችልም። ፊ ዘመኒና በሐቂቃ ማለት እነሱ አሉ የሉም አይደለም፣ ስራቸውን ጨርሰዋል። ለብዙ አመት ጥረው አሳክተው ምን ብለው ሙስሊም ውስጥ እንዲህ አይነት ፎርጅዶች ሲያስገቡ እነሱ ብዙም የሚያደክም የሚያሳስብ ጉዳይ የለም። ስለዚህ ሙስሊሙ ማሰብ መስራት ካለበት እዚህ ውስጥ ያለውን መጅገሮች ስማምን ሁልጊዜ የሚመጠምጡትን ውስጥ ያለውን አረማሙ የሚባል አለ። ውስጥ ያለውን ነቀርሳ በሽታ እንዴት ልዲያን ብሎ እንጂ ውስጡ ላይ ያለው ነቀርሳ እየበላው ለሌላ በሽታ ወይም ሌላ ይዘኛል ብሎ ከሆነ የሚያሳስበው አስቸጋሪ ነው ማለት ነው። من الذين هادوا يحرفون الكلمة عن مواضعه كذلك ቀርበው ደግሞ ምን ይላሉ? ويقولون የይሁዳ ተንኮል ረሱል ምን ይሏቸዋል? ሰሚዕና ወዐሰይና ይላሉ። አሻሚ ቃላት አይደል የሚጠቀሙት? ሰሚዕና ሰምተናል፣ አንተ የምትለውን ሰምተናል። ወዐሰይና ዛሂሩ ምንድነው? ወዐሰይና ገይረክ ሌላውን እኮ ብለናል፣ እኛ እኮ ሌላውን አንቀበልም ብለናል ይላሉ። የሚፈልጉባት ምንድነው? ሰሚዕና ማለት ሰማንህ ቃላትን፣ ወዐሰይና አምረክ ግን አንቀበል ሰማንህ እንጂ አንተገብረውም ነው። ለዛሂሩ ቀጥታ ሲወሰር ምንድነው? ሰሚዕና ወዐሰይና ሲሉ አንተን ሰምተናል፣ ሌላውን እኮ ትተነዋል። እሱን እኮ ነው እንጂ እኛ የምንቀበለው ሌላውን ማዳመጥ እኮ ከተውን ስንት ጊዜያችን ይመስላል ለዛሂሩ። እነሱ አላህ ሲያጋልጥ ውስጣቸው ግን ማዕና የፈለጉበት እያጣመሙ ነው እንጂ ሰሚዕና ማለት ዛሂር ሰማንህ፣ ወዐሰይና ግን አምረከ ተግባሩም ቢሆንስ አንቀበልህም ማለት ነው እያለ ነው። ሁለተኛ ምን ይላሉ ደግሞ? መገን የይሁዳ ተንኮል ወስማ ይሏቸዋል። ስማን ረሱልን ገይረ ሙስማዕ ማለት ሌላ ያሰማዋትና ለዛሂሩ አሁን ሲወሰድ እነሱ የሚያስመስሉት ስሙን መጥፎ ያሰማዋትና እንደው ጆሮ መጥፎ አይስማና ነበር ለዛሂሯ። እሶቸው የሚፈልጉት ምንድነው? ወስማ ይሏቸዋል። ስማ ገይረ ሙስማዒን ተቀባይነት ያሳጣህና አትሰማና፣ ስማ አትሰማና ማለት ተግባራዊ አይሆንልህ አይሳካልህና ቦስማን ነው የሚሉት። ወስማ ስማን ገይረ ሙስማዕ መስማት ያደንቁርህና ደንቆረሁ ረሱል እኮ ነው እንዲህ የሚሉት። በይሁድ በረሱል ላይ የሚያሾፉ ወህ የሚወርድለውትን ነብይ ሱብሃንአላህ እንዲህ አድርጎ የሚያጋልጥን እንኳ ቀርበው እንዲህ የሚያታሉ ናቸው። እንኳን ወህይ የማይመጣለትን የዘመኑን ታንኮል እንዲያው ሸኽ አንቱ እንዲያልኩ እያለ የሚታለል ቃልቻ ይቅርና አብዛኛውን አሁን የይሁዲን ተልኮ የያዙት እኮ እንደዛው ለዲናችን እኛ እንቆረቆራለን፣ አንድነታችን እኮ እናንተ ባላችሁበት ያሏቸው ጊዜ ይሄ ጤፍ በሚቆላ ምላሳቸው አዎ ከናንተ በስተቀር ብሎ ይገባል። ይሄ ወህይ የለው ወይም በሳልነት የለው። ይሄ ዛሂዶች ናቸው በአብዛኛው። በተለይ በተሰውፉ ዓለም ከመጀመሪያው ጀምሮ ተንኮል የሚባል አይማሩም። የሚቀጠቅጡት በቀልብህ ሌላ እንዳታስብ፣ ንጹህ ሁነህ ተቀመጥ፣ ደህና ሰው ሁን። ከዛሊክ ይሄ አርጎባቸዋል። ሰው ሲዋሽ ይዋሻል ብለው አያስቡ፣ ሲያታልል ያታልለናል ብለው አያስቡ። የመጣውን ሁሉ እንዲህ አይነት ይሁድ እኛ ጋር እንደገቡ እንዲህ አይነት ተንኮለኛ ሙፍቲ እንደሚሉት እኮ እኔ 7 መሬት የጠለቀ ተንኮል አላቸው፣ 7 ሰማይ የዘለቀ ተንኮል አላቸው ብዬ አስቤው አላቅም ነበር አሉ። እንደ ዲነል ኢስላም ነስር መጣ ብዬ ነው ያሉ። መርሐባ ሲሉ አይሁር ነዋ የሰራውን ያው ለእያንዳንዱ የሚያውቀው ወደፊትም ታሪክ የማይረሳው ነው። ይህም ማድረጋቸው ግን አሁን በእኛ መሻይኾች በእነዚህ በዱዓፋዎቹ በተቅዮቹ ምንም በማያውቁት በማያጭበረብሩት ሳይሆን ያ ወህይ በሚመጣላቸው ነብይ ላይ እንኳ ጠጋ ብለው ዛሂር የተቀበሉ ወስማ ገይረ ሙስማዒን እንደው ክፉ ያሰማዋትና ሲልኩ አሁን ቃልቻ ቢሆን ቅልጥ ይላል እኮ አቦ እንዲያው እንዳንተ ማን አለ ነበር የሚለው እኮ። እነሱ ግን ወስማ ገይረ ሙስማዒን ጆሮህን ይዝጋህና አቦ አትስማና ስማ እያሉ እየረገሙ ነው። ስሙ ስማን አትሰማና እንደው አይሳካልህ ወደ መሬት አይውረድና ስማ ይላሉ። ወራኢና ራኢና ማለት ደግሞ ምንድነው? ጠብቁን ወደፊት ሲሄዱ ቃላቱን ሲቀጥሉ
احفظنا ወይም ወደኛ ዞር ብለህ ይሁን ነው ራዒና ሚን الرؤنا من المراعنا ስንል احفظنا ነበር አሻሚ ሆነ ይቃልናል ራዒና በሱሪያንያ ደግሞ ምን ማለት ነው ጅል ምንም የማያቅ ሞኝ ማለት ነው ቢወዱት ቢጠሉት የማያቅ ጅል ማለት ነበር ረሱል ምን ይሏቸዋል ወራዒና ለዟሂሩ ወደኛ ተመልከቱ ወይ ጠብቁን ይግባን ቀስበሉ ነው የሚያስመስሉት እነሱ የሚሉባት የሚያስቡበት ምንድነው ሚነሩኡና ምንም የማያቅ ጅል ሞኝ የሚለው ነው ይሄ እንግዲህ አሻሚን ቃላት ይጠቀማሉ ለየም ቢአልሲነቲሂም በምላስ በማጣመም ይላል ተሕሪፍ ነው ምላሳቸው ላይ አሻሚ የሆነ ዟሂሩ ጥሩ ነገር ይመስላል ውስጡን ግን የሚያስቡበት ሌላ እንዲህ አይነት ማዕና ነው ይሄን ኻሊቀ ሰማዋት ወልአርድ ይሄን ጅብሪል ወርዶ ባይሆን ኑሮ ማንም ሊያጋልጠው የማይችል እስከዚህ ድረስ ጠልቀው የሚሄዱ ናቸው ወጧና ፊዲን ዲኑን ደግሞ ይተቻሉ እንዴህ ብለው ይሄዱና መሐመድ እኮ ነብይ ነን ይላል ወራዒና ብለን እኮ ሞኝ ብለን ስንሰርበው ይሄው መች ዝም ብሎ ተቀበለ አይደለም ነብይ ቢሆን እኮ ይሄን ያቀብን ነበር እያሉ ነበር አወለ መራ ግን ቁርአን አጋለጣቸው ወዲያው ነው ለየም ቢአልሲነቲሂም ወጧና ፊዲኒ ግምና አላህ ወለው አንሁም ቃሉ ባሉ ኑሮ ሰሚዕና ሰምተናል ያችን ሰሚዕና ብለው ወአሸይና መጨመሩን ሌላ ተንኮል ሳያስከትሉ ሰማን መርሐባ ነገሩ ሐቅ ነው ወአጧዕና በደላ አሸይና ሰሚዕና ወአሸይና ከሚሉ ሰሚዕና ቀውለከ ወአጧዕና አምረከ ሰምተኖታልም መርሐባ ታዛዦች ነን ባሉ ኑሮ ወስማ ስቡን ያ ረሱላህ ጥያቄም ካላቸው አዳምጡን ባሉ غير مسمعين የምትለውን መጨመር ትተው ስሙን ቢሉ ኑሮ ወራዒና ያችን አሻሚ የሆነችውን ቃላት ደግሞ አምጥተው በዛች ሌላ ከመተቸት ወንዙርና ያ ረሱላህ ተመልከቱን ወደዚህ ጥያቄ አለን አንዳንዴ ወንዙርና ማለት ቢአይኒ ረሕመቲከ ተመልከቱን ስትመለከቱን ብዙ የሚለቅ ነገር አለ ነው እውን ባሉ ወይም ጠብቁን ባሉ ኑሮ ለካነ ኸይረን ለሁም ተጠቃሚ የሚሆኑት በዚህ ነበር ቅንነትን ይዘው ቢቀርቡ ኑሮ ፊ ዱንያ ወልአኺራ ተጠቃሚዎች ነበሩ ግን ወላኪን ለአነሁም ላሁ ቢኩፍሪሂም ውስጣቸው ክህደት ያለባቸው ስለሆነ ቢሰበቢ ኩፍሪሂም አላህ ከረሕመቱ ያራቃቸው ሰዎች ናቸው የተረገሙ ናቸው የተረገመ ሰው ቅንነትን ይዞ ይቀርባል በጭራሽ እንኳን ከአላህ የተረገሙ ከአላህ ረሕመት አባ ጋር የረገመው ሰው እንኳን ቢሆን የተረገመ ሁሉ ጊዜ መርጉም ነው ምንም ያገረሽበታል መልሶ ይመጣበታል እንጂ መርጉም ከመሸሽ ውጭ እሱ ማዳን አይቻልም ወላኪን ለአነሁም ላሁ ቢኩፍሪሂም ፈላ ዩእሚኑነ ኢላ ቀሊላ ያልተረገመ የለም እንደው ትንሽ በጣት የሚቆጠሩ ናቸው እንጂ ተረግመዋል እምነትን አይታደሉም እንደና አብደላህ ኢብኑ ሰላም ያሉት እንደና ከዕብ ኢብኑ አልአሽረፍ ያሉ የተወሰኑ ይሁዶች ገቡ መቼም ትንሽ ከርግማኑ ያመለጡ የሚሰልሙት ትንሽ በጣት የሚቆጠሩ እንጂ አይሁዶች ሊሰልሙ አይችሉም ማለት ነው ወይም ፈላ ዩእሚኑነ ኢላ ቀሊላ ማለት ትንሽ እምነት ማለት ለዟሂሯ ለማስመሰል የማትጠቅም ላ ዩዕበኡ ቢህ ትንሽ እምነት የምትባል ነገር የለችም ታመነ ማመን ነው ኩልየትን አሁን ምሳሌ ላኢላሃ ኢለላህ በሚለው በአላህ ወህዳን ያምነናል ቢሉ ሙሐመድ ረሱሉላህ የሚለውን እስካላመኑ ድረስ ያቺ ትንሽ እምነት ይዘዋል 50% ተሻግረዋል ማለት አይቻልም በፍጹም አንዲ ሰው ላኢላሃ ኢለላህ አለ በአላህ አመነ የሚባለው አላህ በላከው ረሱል ሲያምን በአላህ አመነ የሚባለው በየውመል ቂያማ ሲያምን ከዛሊከ በበእሱ በሐሽሩ በነሽሩ በሲራጡ በጀሃነሙ በጀነቱ ሲያምን እንጂ እንደው አንዳንዱ ሞኝ አለ ዝም ብሎ በአላህ ያምናሉ እኮ በነብዩም ባያምኑ ይላል በአላህ በነብዩ ያላመነ በአላህ አምኗል ሊባል የሚችለው በአላህ ካመነማ አላህ እመኑ ባለው ማመን ሲችል ነው ስለዚህ የሚያምኑ ትንሽ ናቸው ወይም ትንሽ አምነዋል ማለት ለዟሂሩ ለማስመሰል ያህል እማትጠቅም ኢማን ናት ያችሁም እንደው አመኑ ከተባለ እንጂ እንዲህ ልባቸውን ሰጥተው ሰርጾ እስከ ደማቸው ስጋቸው ድረስ አጥንታቸውን ሰብሮ የሚገባ እምነት አይሁዶች አይሰጡም ትንሽ የተወሰኑ መቼም በእውነት ነው እንዲህ አይነት አውቆ የጠመመ በጀህል ጉዳይ ከሆነ ችግር የለም ብዙ እኮ አሁን ሳይገባው ብዥታ ኑሮበት አስመስለውበት ከሆነ ያ ብዥታው ሲቀረፍለት
የማያውቀውን ሲነገረው እምነቱ ምንም ችግር የለበትም ማለት ያለማወቅ ጉዳይ ነው። አወቀ ካወቀ በኋላ እውነትን ይከተላል። ግን አውቆ ሆን ብሎ አቅዶ አሲሮ የሚሰራ ሰው ምንም ተነግረው እንዲያነግረው ያውቀዋል። እንዳታሳምነው ፊቱን እምነቱ ምን እንደሆነ ይረዳል። ከነዛ ውስጥ እንግዲህ ኢላ መን ኸሸሁላህ ተስፋ ቆርጦ በአጠቃላይ አያምኑም። መቼም ይሄ እንደ ዲነል ኢስላምም አይባልም። ምን ጊዜም ቢሆን ሰው ዳዕዋ ሲያደርግ ሲጥር ሊገቡ ይችላሉ በሚል ቀስድ ኢንሻአላህ አላህ ይሻለት ይገባል፣ ያልሻለት አይሻል። አብዛኛው ግን አምነው ከጠመሙት ከነይ ከይሁዳዎችና የይሁዳን ተንኮል የይሁዳን ተልኮ ይዘው ዲነል ኢስላምን ከሚያጠፉ ሰዎች እንደዛ አፍዋጃ የሆኑ በጀማ ሁሉም ይገባሉ ብሎ መጠበቅ ሞኝነት ነው። እነዛ ምንም የማያውቁ ዝም ብሎ በኩፉ እንትን ውስጥ ያሉትን ጨለማ ውስጥ ስታበራለ ጭላጭ ብሎ ሲታየው በቃ ወገግ ወዲያለው ወደ የበለጠው ብርሃን ልምጣ እያለ ይመጣል እንጂ የይሁዳ ነገር ይሄን ያህል የደረሱ ናቸው ይላል። በሰማነው ምንሰራ አላህ ያድርገን። ከነሷራም ከይሁዳም ከሙናፊቅም ባህሪ አላህ ይጠብቀን። አቂባችንን አላህ ያሳምረው። والسلام عليكم ورحمة الله تعالى وبركاته. يا الله